እና የሚገርም ነገር ከውሻ ጋር በጣም እንደዚህ ፍቅር እንዳላት ሆኖ ይቀርና በቃ አክቷ ሁሉ ነገሯ ከኛ ጋር በጣም ሪአክሽን ነበራት። በጣም ከኛ ጋር ፍቅር ነበራት። ነይ ነይ እኔ አናፍቅሽም ወላሂ ችግር የለም። እሺ አታባሪ ውጪ እንዴ! ምን አይነት ኮተት ነገር ነሽ? በቅዱስ ገብርኤል ምንድነው ችግሯ? ብር ከሆነ ልስጣትና ትወጣልኝ። እኔ አልፈልግም። ማነው ማነው? ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ማለት ነው ከአዲስ እንግዳ ጋር በአዲስ ታሪክ ማለት ነው። እንግዲህ አጠገቤ እንግዲህ ያለች እንግዲህ ምንድነው ታሪኳ? የራሷን ታሪክ ነው የምታጫውተን፣ ጥቆማ ነው የሚለውን ከእርሷ አንደበት ነው የምንሰማው። እናንተ ግን አብሮነታችሁ ከኛ እንዳይለይ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮአችንን ጀምሮ ኮሜንት ላይ ሀሳብ አስተያየታችሁን እንደዛው እያጋራችሁን አብሮነታችሁን እንደ ሁል ጊዜው ማሳዩኝ ይላሉ። ወደ እንግዲህ ልሂድ፣ አብራችሁን ቆዩ። እንዴት አለሽ? ሰላም ነው። እንዴት ነህ? አለሁ ይመስገን። ያው ደውልሽልኝ ነበረ እንድንገናኝ እና አንድ ምጠቁም ጥቆማ አለን ያልሽኝ፣ ጥቆማ ነው ወይስ ግለ ታሪክሽ ነው? ያው ጥቆማ በላው ጥቆማ ነው ያለው ነገር ለመናገር ነው። መልካም። ስለዚህ የምታደርሽኝ ጥቆማ ነው ማለት ነው። የምታደርሽኝ የምታጫውቺኝ ነገር እሺ፣ ምንድነው ጉዳዩ? መጀመሪያ ስለመጣችሁ ፈቃደኛ ስለሆን ካመሰግናለሁ። ምን መሰለክማ የኛ ታሪክ ያው ጓደኞቼ በአጋጣሚ ተገናኘን በትምህርት ጉዳይ እና ነርስ ተማሪ ነን ማለት ሚድዋይፈሪ ነን እና በአጋጣሚ ክፍለ ሀገር ተምረን ያው እዛ ተገናኘን። ያው ወደዚህ ስትመጣ አዲስ አበባ ስራ ለመፈለግ ስትል ያው ቤት ተከራየን እና አብረን እየኖርን ምናምን ነገር ነበር ማለት ነው። እና በአጋጣሚ የሚገርም ነገር እኔ በጣም የጨነቀኝ እናንተን የጠራሁት ምክንያት ከሁለታችን ሶስት ነን። ከሁለታችን መካከል አንዷ በጣም ከባድ ነገር እያደረገች ነው ያለችው። ማለት ይሄ ለምን ነገር እርግጠኛ ሆኜ አይደለም የምነግርህ፣ ግን ከምታረጋቸው ነገሮች፣ ድርጊቶች ያው መቼም የሆነ ሰው ስታኮርፍም ሆነ ምንም ታውቃለህ አይደል? የሆነ ነገር ክፉ ሲሰራ እና በአጋጣሚ የሚገርም ነገር እሷ ማለት ባይዘው ውሻ ራሱ ገዝታለች አብረን እየኖርን ማለት ነው። ቆይ እንዴት ሚድዋይፍ ተማሪ እንደነበራችሁ ነው የነገርሽኝ። ስንት ናችሁ? ሶስት ነን ጓደኛሞች፣ ሴት ጓደኛሞች ናቸው። አንቺን ጨምሮ ሶስት ናችሁ። ከኔ ጋር ሶስት አብራችሁ ትማሩ ነበር? እሺ። ከዛ ተምረን ያው ቤት ለመፈለግ ስራ እዚህ ለመስራት ቤት ፈለግ። ካምፓስ ነበር የምትማሩት ወይ? ኦኬ። እሺ። እዛው ተመርቀን ብለን ነው ተገናኝተን አንድ ላይ እዚህ መተን የምንኖረው ማለት ነው። አንድ ቤት ውስጥ አንድ ቤት አዲስ አበባ ስራ ፍለጋ እንሂድ፣ በዛ አብረን እንኖርላችሁ። ከቤተሰብ ቤት ወጣችሁ አዲስ አበባ መጣችሁ፣ አብራችሁ እየኖራችሁ ነው? እሺ። እየኖርን በአጋጣሚ እና እንደነገርኩክ ነው ከሁለታችን መካከል ብያለሁ ሶስት ነን። አንዷ በጣም ውሻ ምናምን እንደዚህ ትወዳለች፣ እንስሳ በጣም ደስ ይላታል ምናምን ነገር እና ያው ውሻ ማንም የሚጠላ ሰው የለም፣ ቢያንስ አንዳንድ ሰው ቢጠላ ነው፣ እኔም ስለምወድ ማለት እና በዛ መካከል ላይ አንዷ የምታረጋቸው ነገሮች በጣም ከባድ ነው ማለት ድርጊቷ ማለት ነው። የሚገርም ነገር እኔ እንደዚህ ማለት ላነግርህ እችላለሁ፣ ግን ያው ልንገርህ ማታ ማታ ቀን ላይ ስመጣ የምታረጋቸው አክሽኖች ምናምን በጣም ከባድ ነው። የሚገርም ነገር ማለት ነው። ማለት እንዴት ነው አንተ ጓደኛ ይዘህ በፍቅረኛሞች ሆነክ የምታረጋቸው ነገሮች የለም ማለት እንደዚህ ለማለት ይከብዳል። ያው እንደዚህ ጠራውክም ይሄን ነገር ለማውራት ስለሆነ ማለት ነው ግዴታ ነው አወራሃለሁ። እና የሚገርም ነገር ከውሻ ጋር በጣም እንደዚህ ፍቅር እንዳላት ሆኖ ይቀርና በቃ አክቷ ሁሉ ነገሯ ከኛ ጋር በጣም ሪአክሽን ነበራት። በጣም ከኛ ጋር ፍቅር ነበራት። ከጎረቤት ጋር ከሁሉም ጋር በቃ አሪፍ ነበረች። እና በቃ በየቀኑ በየሁሉ ነገሯ እየተቀየረች መጣች። የሚገርም ነገር በቃ ስታስጠላ በቃ ሁሌ ማለት ነው በጣም ስለ ምንም ከኛ ጋር እየተግባባች አይደለም ያለችው። ከጎረቤት ጋር ተጠራውን ይልሽ ባህረ ድንገት የተቀየረው ውሻ በፊት ነበራት ነው ምንድነው? አልነበራትም። ድንገት ማለት የሆነ ጊዜ ገዛቸው ማለት የራሷ ውሻ ነበር። ቤት ውስጥ አብሯችሁ ይኖር ማለት ተከራይታችሁ ትኖሩበት። ያው ይታየኛል ገዛ ኮንዶሚኒየም ነው የምትኖሩት ኮንዶሚኒየም። እሺ ቀጥይ።
እና ድርጊቷ በጣም ሳያት ልክ አይደለችም። ከኛ ጋር ያላት ነገር ጸባይ በቀን በቀን እየተቀየረ ነው የሚሄደው። ከኛ ጋር ያላት ነገር ትቆጣለች። እኔ እንደውም ጠጋ ብዬ ማለት አዋራኋት። ለምን እንደዚህ የምታረጊው? ጸባይሽ ተቀየረ። አይተሻታል እንዲስተርክ? አይ ጸባዩ ተቀየረ። በምታረጋቸው አክሽኖች ደግሞ ታያለክ። የሰው ልጅ ነህ፣ ገባህ? ትረዳለህ ማለት ከውሻ ጊዜ ተሳልፋለች። ምንድነው በጣም ሴት በቃ ልጅ ከወንድ ጋር ማሳለፍ ያለባት እሱ ነው የምልህ። መጀመሪያ ብዬ የለ ፍቅረኛሞች እንደሚያደርግ ብዬሃለሁ። እና ያን ነገር ድርጊቶች ታደርጋለች። የሚያደርግ ማለት አሁን ከውሻ ጋር በጣም መተቃቀፍ፣ ውሻ ሊልስም ይችላል እኮ አይደለ? ፊት ምናምን እንደዚህ አለ። አዎ እንትኑን ወዳጅነቱን የሚያሳይበት ነው። ናፍቆት፣ በተለይ ስትናፍቂው ከስራ ስትገቢ ውሻ ይልሳል ፊት ራሱ። እግር ላይ ይወጣሉ ምናምን ነገር። የእሷ ግን በጣም ተለየ ነው የምልህ። አሁን ላይ በጣም የእሷ ተለየ። ማንም እኮ ውሻ እኮ ታያለህ፣ በሚዲያ ላይ በምንም ስታሳድግም ታያለህ። የእሷ ግን ከባድ ነው፣ በጣም ከባድ እና በቃ ከውሻ ጋር በጣም ነው ሪያክሽን ያላት ነገር ብትይ በጣም ከባድ ነው። የሚገርም ነገር በጣም በቃ የሆነ ብቻ እሷ ውሻው ራሱ ያው እሱ ለመለፋት ሲሞክር እሷ ተኝታ ውሻው ራሱ ላይ ሊወጥባት ይችላል። አልጋ ላይ ነው የምልክ። እኔ እንደዚህ ስልክ ይከብዳል፣ ገባህ? እና በቃ የምታረጋቸው አክቶች አልጋ ላይ ምናምን ከባድ ነው ማለት። አንድ ላይ ሩም አላችሁ የምትተኙበት የራሳችሁ ክፍል አላችሁ ነው ወይስ አንድ ላይ የምትተኙት አብራችሁ የምትተኙት ውሻው? አይ ሩም ሳይሆን አንድ ቤት ውስጥ እየተከራየው እኮ ሩም እኮ ትንሽ ይከብዳል። ኮንዶሚኒየም ስለሆነ ይከብዳል። ያው አንድ ክፍል ሆኖ አልጋቸው የተለያየ ነው እና ባይን ያው ትተያያለህ፣ ገባ ካለ ስለምታይ ያው ታያለህ። ይሄ እኮ አንድ ክፍል ኖሮት የምታየው ነገር ነው እና በጣም በቃ ብታይ አልጋው ላይ ተኝታ ራሱ የምታረጋቸው ነገሮች ከባድ ነው። ተሸፍና እንደዚህ ሁላ በቃ አክቷ ሌላ ነገር ነው። ልክ ሴትና ወንድ እንደሚያደርግ አክሽን ማለት ነው። ያው እና ይሄ ነገር በጣም በቃ ከብዶኛል ለመናገር ማለት። ከኔ ጋር የምትኖሯን ይቅርታ ነግሬያታለሁ ማለት ይሄን ነገር እስቲ እናማክራት፣ ምንድነው ችግሯ ምናምን ብዬ ስላት አይ በቃ ታያት፣ ስሜቷ ከሆነ በቃ ታያት እንለፋታለች። ገባ ካረ እኔ ደግሞ ማለት አስችሎኝ ልኖር አልችልም። እኔ ከውሻ ጋር እንደዚህ እያደረገች ነገ ጧት ነው የሚስ ገባ ካረ እኔ እንደዚህ ጋር ሰው ነኝ። ከዚህ ጋር እየኖርክ ጊዜው እያየክ ነው። ስለዚህ እኔ በጣም ከብዶኛል። የሚገርም ነገር በጣም ማለት ነው። ሁላ በቃ ተጣልተናል አንድ ምናምን ነገር ከቤት ሁላ ውጪ ተብያለሁ። የት ውጪ ተብያለሁ ማለት አብረን ለምንኖር በቃ ራሴን ችዬ ልኖር ብቻዬን እያለችኝ ነው። እና ብቻዬን ልኖር ከፈለግሽ ውጪ ብላኝ ልታባረኝ ነው። አንደኛ ሶስት አይደላችሁ እንዴ? አዎ እኮ እሷን ሳማክራት ያው ታያት ነው፣ ገባ? ስለዚህ ምን ማለት ነው ወደ እሷ ልትሄድ ነው ነገር ነው ማለት ያገዘቻት ነው፣ ገባ ካራ። ስለዚህ ለምን እኔ ብቻ እዚህ ጋር ወጥቼ ማለት ችግር የለም ይወጣለሁ፣ ግን እዚህ ጋር ማወቅ አለባቸው። ህዝቡን ማወቅ አለበት፣ አንተ ማወቅ አለበት፣ ገባ ካራ። በየቤታችን ብዙ የሚዳረግ ነገሮች አሉ። ስለዚህ አሁን ያለበት ነገር በጣም ከባድ ነው፣ በጣም ለዛ ነው። እና ይሄ ነገር ጉዳይ ገብታችሁ ይሄን ጉዳይ ጠንከር ብለሽ ስለምትጠይቂያት ካልፈለግሽ ውጪ አብራችሁ መኖር ስትኖሩ የኖራችሁ ሰዎች ስትኖሩ የከረማችሁ ሰዎች አሁን ደግሞ በዚህ ጉዳይ የተነሳ ጥያቄሽን እንትን ላለ ማለት መውጣት ትችያለሽ። እስከፋት ድረስ ውጭ አለች። እኔ የራሴ ቤት ማለት እኔ ራሴ እኖራለሁ እዚህ ቤት ውጪ መውጣት ትችያለሽ። ራሴ እኖራለሁ ማለት አንደኛስ ያው እሱ አልኩህ እኮ እዛ ምን ማለት 50 ናት ስለተመሳሰሉ ነው። ልንገራት ብያት ያው ታያት ማለት ምን ማለት ነው ገባታ። ስለዚህ እሷም ኬዝ ይኖርባት ይችላል አላውቅም። ለዛ ነውና በጣም ይከብዳል ያለው ነገር። ከመች ጊዜ ወዲህ ነው ይሄ ነገር የተፈጠረው? ካምፓስ እያላችሁ በእንደዚህ አይነት እንትን ላይ ነበረች? አይ ካምፓስ ላይ የሚገርም ነገር ያው ውሾች ምናምን ነገር ዙም አድርጋ ታያለች በስልኳ ላይ። አየሽ ውሻ አያምርም ምናምን ነገር። ሴቶች እኮ በጣም ደስ ይላሉ ልጅ ወልዳሉ ስላት ሴቶች ምን ያደርጋሉ? ኧረ እኔ ወንድ ነው የምወዱት ለኛልሽ ከበፊትም ጀምሮ ገባ ካል ከውሻ ጋር በጣም ያላት ነገር ከባድ ነው። በዛ ላይ መንገድ ላይ ስትሄድ ራሱ አብረን እየሄደ በጣም ነው በቃ እንትን የምትላቸው እና ይሄ ነገር አሁን ውሻ በጣም ትወዳለች። አዎ በጣም ከምልህ በላይ ትወዳለች። የእሷ ደግሞ በጣም ለየት ያለ ነው። እንደኛ እኮ ማንም ሰው እኮ ውሻ እኮ አይጠላም፣ የሚጠላም ሰው ቢኖር ማለት ነው። የእሷ ግን በጣም የተለየ ነው መውደዷ ማለት ነው። እንዴት አንተ እንዳልጋ ላይ ሆነህ ተሸፋፍነህ ሪያክሽን ማድረግ እኮ በጣም ከባድ ነው። ሴትና ወንድ እንደሚያደርግ ጓደኛሞች ሆነህ ማለት ነው። ይሄን በስርዓት የተሻለ ነው ወይስ ማየት ሲሆን እንደመሰለክ ያው ጨዋታ ነገር ማለት ከውሻው ጋር መታገል ምናምን ነገር ነው ማለት ያው ተሸፋፍና ምናምን መጫወት አይነት ነገር አስበው። እሷ ከስር ተኝታ እሱ ከላይ ማለት ይሄምን ማለት ነው ሌላ አይነት ማለት ነው። ገባ ካረለ ይለወጣል። መጫወት እኮ ኖርማል ትጫወታለህ፣ ግን ይሄ በጣም እሷ የምታረጋቸው የማያገኝ ነው።
ለዛ ነው። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ትንሽ ዝናብ አጋጥሞን ነበረ። እሱ በረድ ሲል ዝናቡ ያው ተመልሰናል ማለት ነው ቤተሰቦች። እሺ እየተጫወትን ነበር እንግዲህ ዜማ እንግዲህ ከካምፓስ ጀምሮ አብራችሁ ነበራችሁ። ከዛ እሷ ያኔም ውሻ ትወዳለች፣ በጣም የተለየ ፍቅር አላት ለውሻ። አሁን ደግሞ እየኖራችሁ ባላችሁበት አጋጣሚ ድንገት ያው ውሻ የግል ውሻዋን ገዝታ ወይም አምጥታ ቤት ውስጥ አብራችሁ ሆኖ ይኖራል። እየኖረ ያለው ውሻ ከእሷ ጋር በጣም የጠበቀ ሌላ አይነት ግንኙነት ውስጥ ከውሻዋ ጋር እንደምታደርግ ነው እየነገርሽኝ ያለሽ። ይሄን ነገር እንደመከርሻትም ስትመክሪያት እምቢ እንዳለችም ጓደኛዋንም ወይም ሌላኛዋን ጓደኛ ስታናግራት እሷ ደግሞ አይ ተያት በቃ ፍላጎቷ ከሆነ የሚል ነገር እንዳለች ነው የነገርሽኝ። ያንን ነገር ደግሞ አንቺ ስለተቃረንሽ ከቤትም ውጪ እስከማለት ተደርሰሻልና ጉዳዩ ላይ ያው ከቤት ሊያስወጡኝ ነው በዚህ ጉዳይ እያልሽ ነው እየነገርሽኝ የነበረው። ስለዚህ አሁን አብሮ የመመለሱ ነገር ወደዛ የመመለሱ ነገር የለም። አሁን እዛው ነው ያለሽው። እኔም መሰለህ ወንድሜ ማክ ማለት እኔ አሁን ለምሳሌ ከሷ ጋር ከዚህ በላይ ልኖር አልችልም፣ አልኖርም። እኔ እሷን ማለት ምን ማድረግ ያለብኝ ነገር አደርጋለሁ። እኔ እናንተ የጠራኋችሁ ማለት እቺ ልጅ ወዴት እየሄደች ነው? እንዴት ነው ገባ ካረክ ህይወቷስ እንዴት ነው? ላይፏስ እንዴት ነው? ሴት ልጅ ናት ገባ ካረክ። ስለዚህ እኔ ህይወቷን እንዲበላሽ አልፈልግም። ቦይፍሬንድ ይላትም ቆይ ቦይፍሬንድ ማሚዛት ጓደኛ በቃ የላትም። የምትወደው እሷ እንስሳ ነው በጣም የምትወደው ደግሞ ውሻ ነው ገባ ካረክ። ስለዚህ ከእንደዚህ አይነት ሰው ጋር አንተ እንዴት ነው የምትኖረው? እንኳን እሷ ውጪ ብላኝ ይቀርና እኔ ሲጀምር ከሷ ጋር አልኖርም። እኔ አሁን ጓደኞቼ ጋር ሂጄ እዛ ጎረቤት ተጠግቼ ነው ያለሁት፣ ጎረቤት ነኝ ያለሁት እና በቃ ቢያንስ እኔ በቻላችሁ መጠን አድኗት። ቢያንስ በቃ ሂዳችሁ ያለውን ነገር ጠይቋት። ጸበልም ከሆነ ጸበል ትሂድ። በቃ ብዙ ነገር ላይ ማለት እሷ ስለተለወጠች ላይፏ በጣም እየከበደ ነው ያለው። ስለዚህ አጣርታችሁ ምን ብላችሁ ሂዳችሁ ተባለ አድኗት። መልካም። ያው ነገሩ መጀመሪያ አንቺ በሰጠሽን መረጃ ብቻ ተመስርተን እንዲህ ናት ማለት አይቻልም። ሜቢ ነገሮችን ማየት ወይም የእውነት እንደዚህ አይነት ልምድ ውስጥ ናት ወይ ልጅ የሚለውን ማየትም ማወቅም ያስፈልጋል ላይሆንም ስለሚችል። ስለዚህ ዞሮ ዞሮ አንቺ ግን እንደ መረጃ ይሄንን እንዲህ ነው ብለሽ ነግረሽኛል። ቤቱን እንግዲህ እንዳሳየሽኝ ነው። ስለዚህ ወደዛው እንግዲህ ሄደን ገብተን ላገኛቸው ሞክራለሁ። ያው አንቺም ሆነ ብለሽ ያው ይገኛሉ ባልሽበት ቀን ነው የቀጠርሽኝ የተገናኘ ነው። ስለዚህ ሁለቱንም ላገኛቸው የምችልበት ምክንያት እንዳለ ነው አሁን ትነግሪኛለሽ። ዛሬ ትናንት እዚህ እንዳላደርሽም ነግረሽኝ ነበር ቅድም ከካሜራ በስተጀርባ እዚህ እንዳላደርሽ ነግረሽኛል። ትናንት ነበረ የተጣላችሁ ለመጨረሻ ጊዜ ማለት ውጪ ምናምን የተባልሽ ነበር። በቃ ለመጨረሻ ጊዜ በቃ ውጪ ለኛለች። የት አደርሽ አንቺ ታዲያ? እኔ እዚህ ጎረቤት ጓደኞች አሉ ዝም ብዬ ባይ ምናምን የምታወቀው እዛ ተጠግቼ ነው ያለሁት። የሚያውቅ ሰው አለ ሌላ ይሄን ጉዳይ ያጫወትሽ የተናገርሽ ሰው? አረ ማንም የለም። የቤት ውስጥ ስለሆነ ሪያክሽን የሚታየው ብዙ ነገር የሚታየው ቤት ስለሆነ እኛንም ይሄን ነገር ማየት የምንችለው ገባ ካረ። ምክንያቱም ሰው ቢያውቅ ያው ውሻ ማንም ሰው እንደሚወዱ ብሎ ስለሚያውቁ ስለሚረዱ ይተዋታል። እኛ ግን እንዴ በጣም እኔ የሚገርም ነገር ጋር ድምጹን ላለው የሚገርም ነገር ማንም ሰው እንደሚያረግ ሴትና ወንድ ድምጹን ላለው ከውሻ ጋር ማለት ነው ገባ ካር። ስለዚህ ለምን ግንኙነት ታደርጋለች ከጉንጮች ጋር? በቃ ነገር ያለው ቅድም ሸፍነው እንደ ተሸፍና አልጋ ውስጥ ነው ያለችው እና በቃ ቢያንስ ይሰማል ይታያል ምናምን ነገር አይደል እንዴ። ስለዚህ እንዴት እንደሆነ አላውቅም፣ ከባድ ነው። እስኪ ነገሩን እኛ እናጣራለን። ያው ክትትል መደረግ ይኖርበታል ጉዳዩን ይሄ ነው ብሎ ለማለት። እሷ ደግሞ ያን መረጃ ነግረናለች፣ ተከታተሉት የሚል ነው እንግዲህ ዜማ ያደረሰችን ጥቆማ ጓደኛውን በተመለከተ ነው። ስለዚህ ምን ይፈጠር ይሆን? ምን እየተከናወነ ነው ያለው? እንዳለችውም ይሄ ነገር እየተፈጠረ ከሆነ መግታት ያስፈልጋል። እንደዚህ አይነት ድርጊቶች ከቀን ቀን ከእለት እለት ከጊዜ ጊዜ እየባሰ እየተስፋፋ የሚመጣበት ምክንያቶች ስለሚኖሩ አሁን እንደምትይኝ ከሆነ እኮ ጓደኛዋም ወይም ጓደኛችሁ መሀላችሁ ያለች ጓደኛችሁም ታያት ብላ እስከማለት ያደረሳት ይሄ ነገር ወዴት እየሄደ ነው? የዛች ልጅ ብቻ ፍላጎት ከመሆን አልፎ እቺ ልጅም እንደዚህ ብላ አምና ከተቀበለችው ጉዳዩን
ትንሽ ከባድ ነው የሚሆነው። ስለዚህ ደግሞ ይሄ ደግሞ ከጊዜውም ጋር ተያይዞ አመለካከትን እየቀየረ መጨረሻ ላይ ልክ እንደ ምዕራባውያኖቹ እንደ አውሮፓውያኖች አይነት አመለካከትና እምነት ነው የሚፈጠረው። በእንደዚህ አይነት ሁኔታ ሴት ልጅ አሁን ወንድ አያስፈልገንም ማለት ደረጃ ደርሰዋል። ማለት ይሄ ሌዝቢያኖች ብቻ እንደዚህ ወንድ ልጅ አያስፈልገንም እኛ ብቻችን እንበቃለን የሚል ሀሳብ ነው እንግዲህ እዚህ ያደረሳቸው ሴቶችን አውሮፓውያኖችን። ስለዚህ ይሄን ነገር እኛ ሀገር እየተስፋፋ መጥቶ እንዳይበክለን ካሁኑ መክታት ስላለብን እንደዚህ አይነት ጉዳይ ክትትል ያስፈልገዋል ማለት ነው። እኛም ያንን ክትትላችን እናደርጋለን። ስለዚህ ያን አደርጋለሁ። ዜማ እንግዲህ ባለሽበት አሁን ደህና ቆይ። ያው ዛሬ ተመልሰሻል፣ እዚሁ ገብተሽም እንደወጣሽ ነግረሽኛል ቅድም እንዳገኘሻቸው። ልብስሽም ምናምን ሁሉ እዚህ ነው ያለው፣ እዚህ መኖር አልፈልግም እያልሽኝ ነው ግን ያለሽው እና እስኪ ለማንኛውም ጉዳዩን ግን እናጣራ። ያው እዚሁ ጠብቂኝ፣ እኛ እንገባለን በራሳችን መንገድ ማለት ነው። አብረን እንቆያለን። የሚሆነውን አብረን እናያለን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠቱን እንደዛው እንዳትረሱት። አብረን እንቆይ። እንግዲህ ውድ ቤተሰቦቼ አሁን ከዜማ ጋር የነበረኝን ቆይታ ተመልክታችኋል። አሁን ደግሞ እንግዲህ ወደ ውስጥ ልገባ ነው ማለት ነው። ያው በራቸው ላይ ቆሜያለሁ። ሁለቱም እንዳሉ ነግራኝ ነበረ። ስለዚህ አገኛቸዋለሁ ብዬ ተስፋ አደርጋለሁ። ወደ ውስጥ አንኳኳና ለመግባት እሞክራለሁ ማለት ነው። እሺ፣ ጤና ይስጥልን። ሰላም ነው? ምንድነው ካሜራ? ያው ከሚዲያ ነው የመጣሁት። ዝቅ አድርግላት፣ ችግር የለም። አንዴ ዝቅ አድርግ። ምንድነው? እንዴት ነሽ? አለን፣ እግዚአብሔር ይመስገን። ይመስገን። ሚዲያ ላይ ነው የምሰራው። ካሜራችንም ያው እኔም ጋዜጠኛ ነኝ፣ ከሚዲያ ነው የመጣሁት። ካሜራችን ያበራ ነው ድንገት እንግዲህ የሶሻል ጥናቶች እናደርጋለን ወይም ማህበራዊ ጥናቶች፣ ሰዎች ስለ ሰዎች አኗኗር፣ ስለ ትዳር ባለትዳሮች ከሆኑ ስለ ትዳር እንዲሁም የተለያዩ አይነት ሰዎችን እየሄድን ድንገት ጥያቄዎች እናደርጋለን ከተሞክሯቸው ከህይወት ላይፍ ስታይላቸው ማለት ነው። እንግዲህ እዚህ ቤት ልናንኳኳ የቻልንበት ወይም ተጠቁመን የመጣንበት ምክንያት 3 ሴት ጓደኛ ማቾች እንዳሉ ረጅም ጊዜ አብረው እንደኖሩ ብዙ እንዳሳለፋችሁ የሰማሁት አንድ ነገር አለ። ማለት ያው ከትምህርት ቤት እስከ አብረው እስከ መኖር በስራውም ማለት እና በዚህ ዙሪያ ሴቶች እንዴት ነው እየሰሩ አብረው እየኖሩ የህይወት ተሞክሯቸውን እንዴት ጥንካሬያቸውን የሚያሳዩበት እንዲሆን ከተሞክሯቸው እንድታሳዩን ያህል ብንገባ እና አርጎን ካለው እሺ ናገባ ከዛ እንድንጫወት ነው። እሺ፣ እናመሰግናለን። እሺ፣ ነይ በሩን ዝጋ። ግባ። እሺ፣ መልካም። የሉም እንዴ? ብዙ እንደሆናችሁ ሰምቼ ነበር። አዎ፣ 3 ነን። ኦኬ። አንደኛው ትመጣለች፣ ሰዓቷ ነው መምጫዋ ሰዓት ደርሷ ትመጣለች። አንደኛ ያው ወጣ ገባ ትላለች። አንዳንድ ጊዜ ወጣ ገባ ነው፣ ብዙ እንትን አይደለም። ትመጣለች፣ ትሄዳለች አለች። ስታችንም አብረን። መልካም። ያው እንግዲህ ጥቆሞች ከአካባቢዎች ላይ እንወስዳለን እና ስለ ጓደኝነት፣ ስለ ትዳር፣ ስለ አብሮ መኖር፣ ስለ ጠንክሮ ስለ መስራት ጠንካራ ነጋዴዎች ሊኖሩ ይችላሉ። እንዴት ወደ ቢዝነስ ገቡ፣ በተለያየ አይነት ሴክተር ውስጥ ያሉት ሰዎችን ከተሞክሯቸው እንጠይቃለን። ሚዲያችን ያንን ነው የሚሰራው። ድንገት ነው የምንመጣው፣ በየቤታቸው የምናንኳኳው። ያው የቀጠሮ አይደለም የኛ ፕሮግራሞች የሚያዙትና በቀጠሮ ሳይሆን ድንገት ነው የምንገባው እና እናንተም ጋር ለዛ ነው በድንገት የመጣሁብሽ። ያስደነግጣል፣ ግን ይሁን ምንም አይደለ። ጥሩ ጎን እስከመጣችሁ ድረስ ምን ማድረግ ይቻላል? ደስ ይላል። ያው ላይቭ ቀጥታ ስርጭት አይደለም። ዞሮ ኤዲት ተደርጎ የሚወጣ ነገር ካለ ይወጣል። አመጣጣችን ግን ድንገት ነው የሚሆነው። ችግር የለም። ያ ነው። እሺ፣ ከስምሽ ልጀምር። ጓደኞችሽንም ማስተዋወቅ ትችያለሽ። ከዛ ጓደኝነት እንዴት ተመሰረተ፣ አብሮ እስከ መኖር ያደረሰ ጓደኝነት እንዴት ተጀመረ የሚለውን እንጨዋወት ነው። እሺ፣ እኛን መርጠ ስለመጣ እናመሰግናለን። ተምሳሌት እንሆናለን ብዬ አስባለሁ። እኔ ትራስ እባላለሁ። አንደኛው ጓደኛዬ ዜማ ትባላለች፣ አንደኛዋ ደግሞ ሀና ትባላለች። ሶስታችን የሚተዋወቅነው ካምፓስ ነው። ካምፓስ አብረን ነበር የምንማረው። የጤና ባለሙያ ነበር የምንማረው። ከዛ በዛው ተዋወቅን። እያልን
ከፍ እያለ ጥሩ ጓደኝነት አመጣን። አንዳችን እያደረግን ተሳሳብንና ጠነከረ ጓደኝነታችን እና በዛ መሃል አፓረንት መውጣት ነበረብንና ወደዚህ ወደ ሰንዳፋ አካባቢ አንድ ጤና ጣቢያ አፓረንት ወጣንና አብረን ለመኖር አሰብን። ማለት ለሼሪንጉ ብለን ነው። ትምህርት ቤቱ ይመድብልናል፣ ብር ይሰጣል፣ ፈንዳለው። ከዛ እሱን ሼር አድርገን ለመኖር ሰንዳፋ አፓረንት ወጣችበት? በወጣንበት እዛው ተከራይተን እንድንኖር ሼሪንግ ሲሆን ያው ታቀይለ የተማሪ ነገር ብዙ አይደለም ብሩና ለዛ እንድንበቃ ብለን ነበር የጀመርነው። ሶስታችንም አብረን መኖር ጀመርን። ጓደኝነታችን ጠነከረ። አንዳችንን እየተራረምን ብዙ ደስ የሚሉ ጊዜያቶችን በዛውም ደግሞ አንዳንድ የሚደብር ፓርቶች አሉት፣ የሚከፋ ነገር አለ። እርስ በርሳችን እየተራረምን አብረን መኖር ጀመርን። ከዛ ልክ ትምህርቱን ማለቀ፣ ግራጁዌት አደረግን። ሁላችንም በየሀገራችን ተመልሰን ግራጁዌት አደረግን፣ ጨረስንና ፍቅራችን በጣም ጠነከረ መሰለኝ። ከዛ ደግሞ እስኪ አዲስ አበባ እንሂድና እንሞክር እድላችንን፣ ስራም አፕላይ እናድርግ፣ እንደ ድሯችን አብረን እንኖር ብለን ወደ አዲስ አበባ መጣን። አዲስ አበባ ደግሞ ጥሩ ሀገር ናት። ጥሩ አድርጋ ተቀበለችን። ከዛ ሁላችንም አፕላይ አደረግን። ቀስ በቀስ ባንድ ያልሆነም ቀስ በቀስ አንዳችን እያለን ስራ አገኘን። ያው እግዚአብሔር ይመስገን አሁን እየሰራን። አሁን መለያየቱ ራሱ ይከብዳል አልኩት። ሌላ ላይፍ ጀምሮ መለያየቱ ራሱ ይከብዳል። በቃ ደስ የሚል እሱ ሲሆን በቃ ስናስበው ወይኔ እንላለን። ተቃለ ካለን ቅርበት አንፃር በቃ እንትን ላልና ደስ የሚል ጥሩ የሆነ ነገር አለን። ደስ ይላል። በጣም ደስ ይላል በእውነት እንዳልሽው ነው። ትንሽ ለካ ፋክተርም አለው የሆነ የሚያመጣው ነገር አለ። በጣም አብሮ በጣም አታችመንታችሁ እዚህ ድረስ ከደረሰ በጣም ትዳር ማሰብ ምናምን ራሱ ይቻላል ይፈጥራል። አዎ በጣም እንደዚህ እንደምትለው አይደለም። የህይወት አንዱ መስመር ስለሆነ ደግሞ ይቀጥላል። ከዚህ በኋላ ያው ላይቀር ይችላል። መቅረት እንዴት ይቀራል? ያው መሄዳችን አይቀርም ሁላችንም ወደዛ። ግን እስካለን ድረስ ግን በቃ ያው ውስጥ ያለው ስሜት ጓደኝነቱ እንደ ጓደኝነት ሳይሆን አንዳንዴ ጓደኝነት ብለህ ገደብ እንሰጠዋለን እንጂ ከዛ በላይ ነን እኛ። እህትማማቾች ብለህ አስበው። በቃ አብረን አልተወለድንም እንጂ እህትማማቾች በላይ ደስ የሚል እንትን አለን። ያው እንዳልኩሽ እንደ ሚዲያ የመጣ ነው ሶስታችንም ለማግኘት ከሶስታችንም ተመሳሳይ የሆነ ተሞክሮ ለመውሰድ ነውና ብቻሽን ያገኘሽ አንቺም ጥሩ አድርገሽ እያጫወትሽ ነው። ስለተገናኛችሁበት ቀን አንስቶ አብሮ ስለመቀጠሉ ጓደኝነቱ እዚህ ስለመድረሱና ከሶስታችሁም በሰማው ደስ ይለኛል። ምናልባት ካሜራችንንም ገታ አድርገን ነው አጥፍተን እነሱን ጠርተሽልኝም ሶስታችሁም ተጠራርታችሁ እንደው ብንገናኝ ብንጫወት ደግሞ ደስ ይለኛል። ይበለጥ ደስ ይለኛል። ሀኒቹ አሁን መምጫዋ ሰዓት ነው ትበጋባለች አሁን በዛ ሰዓት። ለሷ ግን ቆይ ልደውልላት ለመሰለ ኦን ኦፍ የምትሆንበት እንትን አለና ዜማዬ ትንሽ ኦን ኦፍ ትሆናለችና አንዳንዴ ደውዬ ስራም አለ። አንዳንዴ ደግሞ የራሷም አንዳንድ ላይፎች የጀመረቻቸው ስላሉ በዛ ምክንያት ትንሽ ኦን ኦፍ እየሆነች ልብና ደውልላት ለሷ። መልካም። ያው ለተሰንበት ስለሆነ በሰንበት ቀን ተሰበሰባላችሁ ብለን ስላሰብንም ነው እየመጣን የነበረው። ስለዚህ ተደዋውላችሁ እንግዲህ ሶስታችሁንም ማገኝበት ቢሆን ደስ ይለኛል። እሺ ያው ድንገት ስለመጣ ያን ያህል እንትን አልልም፣ ግን እደውልና ሁለቱም ቀደም ብለው እንዲመጡ ላድርግ። እስከዛ መልካም ሻይ ቡና እንበል። እሺ የካሜራውን አጥፈው ተመልሰን እንመጣለን። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ውድ ቤተሰቦቼ ሶስቱንም ጓደኛማቾች ይዤ ተመልሻለሁ ማለት ነው። ቀደም ሲል ከትራስ ጋር ነበር ቆይታ ያደረኩት። በዛ መሃል እንግዲህ ጓደኞችን ጥሪ እነሱ ሳይመጡ አልጨዋወትም ብዬ እምብየው ብዬ ነው እና ከሶስቱም ጓደኞቿ ጋር ተመልሰን ከሁለቱም ጓደኞቿ ተጨምረው ለሶስት እንግዲህ አሁን ሶስቱንም አግኝቻቸዋለሁ። ስለዚህ ጭውውታችንን እንቀጥላለን። አብራችሁን ቆዩ ቤተሰቦች። እሺ ካንቺ ልጀምር። አጠገቤ ስላለሽ ቅድም በስም አስተዋውቃኛለች ሀና እና ዜማ የሚባሉ ጓደኞች እንዳሏት። ስለዚህ አንቺ ማነሽ? እኔ ሀና ነኝ። ሚስጥር አወጣቻ በሌለውበት እኔ አይ ገና ብዙ ሳትናገር ነው ያስቆምኳት። እኔ አውቃታለሁ፣ ስለኔ አውቃታለሁ። አዎ መልካም። እሺ ሀና እሷ ትራስ ትባላለች አውቃለሁ።
ዜማ አንቺ ዜማ ነሽ ማለት ነው። እሺ እንግዲህ ስላገኟችሁ ደስ ብሎኛል። ከጓደኝነታችሁ ጥሩ ተሞክሮ እንደማገኝ ተስፋ አለኝ። ስላሳለፋችሁት ስለ መጥፎንም ደጉንም ጊዜ አብራችሁ ያሳለፋችሁትን በጓደኝነት ምን ያህል ጊዜ እንደቆያችሁ ከካምፓስ ነው የተዋወቅነው ብላኛለች። ስለዚህ ስንት ዓመት ማለት ነው በጓደኝነት ትውውቅ? እስኪ ከአንቺ ልጀምር። ወደ 6 ዓመት 6 ዓመት በትውውቅ ማለት ነው። አዎ ከካምፓስ ጀምሮ ማለት ነው። ከዛ ጀምሮ መልካም ረጅም ጊዜ ሆኖናል። 6 ዓመት ከዛ እሺ ያው በስራ ደግሞ አሁን አንድ ላይ እየኖራችሁ ነው፣ እየሰራችሁ አብራችሁም እየኖራችሁ ጭምር ነው። እስኪ እንዴት ነበር የክላስሜት እያላችሁ እንዴት ነበር ትውውቅ የተጀመረው? አንድ ክፍል ስለነበራችሁ ያው ወይስ እንዴት ነው የተጀመረው? ያው በብድር ተማሪ ስትሆን ያው የሆነ ነገር ሼሪንግ ምናምን በሚባል ለሆነ ነገር ሲጎል እዛ የሚላክለት ምናምን ማይኖር ሰዓት እሺ ለሆነ ለፕሪንት ቤት ምናምን እንደዚህ በሚል አንዴ ካንቺ ኮፒ ላድርግ አንቺ ፎቶ ላንሳ እንደዚህ ቀለል ባለ መንገድ አንድ ላይ ስንቀመጥ እያለን ደስ ይላል በጣም። ዶርምስ አንድ ላይ ነበራችሁ? አይ አልነበረ፣ የተለያየ ዶርም ነበር። አልፋቤታችን ስለማይገናኝ ዜማም ለብቻ ናት፣ ትራስም እኔም ለብቻ ነበር። ክላስ ውስጥ ነው። ኦኬ ዶርም ይለያያል። ኦኬ ከዛ ጓደኝነታችሁ የበለጠ የጠነከረው ያኔ ከክላስ ጀምሮ ነው ወይስ እንትኑ ይሄ ቅድም እንዳልሽ አፓረንቱ ሲመጣ ነው? ልንወጣ አካባቢ ወደ አፓረንት ልንወጣ አካባቢ በጣም እንትን ሆነንና ከዛ ነው አብረን ለመውጣት የሚያሰብነው አንድ ቦታ ላይ እንትን እንድንሄድ ያሰብነው ለዛም ነው። ያኔ ነው በደንብ የጠነከረው። ከዛ እንዳልኩ ቤት ተከራይተን ደግሞ አንድ ላይ ስንኖር ስንቻቻል ኦኬ ያኔ በደንብ ጠነከርን አይደል? እንጂ ባይቆ እንተዋወቃለን። ያው ጠለቅ ያለ ነገር የለም እንጂ እንደ ክላስሜት እንደ ክላስ እንደማንኛውም አብሮ እንደሚማር መግባባቱ ግን የተፈጠረው ከዛ በኋላ አብረን ስንኖር። ኦኬ እስኪ ዜማዊ ወደ አንቺ ልምጣና መጀመሪያ ማንን የተግባባሽ ከሁለቱ? መጀመሪያ ትራስ። ኦኬ ከዛ ቀጥሎ ሀና። ኦኬ በጣም ደስ ይላል። ከዛ እንዴት ነው ይሄ አብሮ ለመኖር ስታስቡ ጥያቄውን ያቀረበው አብረን ሼር አድርገን አንድ ቤት ተከራይተን ነው የሚለውን ሼር ሀሳቡን ያቀረበው ማን ነው? እራሷ ነች? ያው ሀሳብ እኮ አላቸው እነሱ፣ ግን ይበልጥ ደግሞ እኔ አብረን እንኖር ብዬ አልኳቸው ማለት ነው። ይሄ ወደ አዲስ አበባ መምጣቱ ነው ወይስ ያኛው በአፓረንት ጊዜ የነበረው ነው ያለው? ማለት አፓረንት ላይ ያላችሁ የነበረው ነው ተከራይቶ ስለመኖር ሀሳቡን ያመጣችሁት ወይስ አዲስ አበባ መምጣት መጥቶ አብሮ መኖር? አይ አፓረንት እያለን አብረን አፓረንት ልንወጣ ስንል አብረን እንሁን ብላ ያመጣችው ሀሳቡን። እሷ በጣም ሰው ትፈራለች እና እንዴት ብዬ ነው እንትን የምለው እንዴት ነው የምኖረው ይሄን ያህል ጊዜ ምናምን እንትን ነበርና አዋታ ካብጅ ምናምን እንላታለን። ሰው በቃ ከኛ ጋር ብትሆን ሞር እናግዛታለን ስታስበው። በዛ የተነሳ እንትን አለን። ፖፒ መጣው ይቅርታ ግን እሺ እሺ ትክክል ውሻ አላችሁ? ያንቺ ውሻ ነው የቤታችን አባል ነው። ግን ያው 4 ናችሁ። ግን ያው ውሻ ራሱ ፍቅር ነው። ደስ ይላል። አዎ ደስ ይላል። ደስ የሚል ነገር አለው። አንዳንዴ ውሻ ነው የማይከዳ ይባል የለ? እውነት ነው። አይከዳም። ውሻ በጣም አይከዳም። ደስ የሚል ነገር በጣም ደስ ይላል። እስኪ እሷ እስክትመጣ ምናልባት በጓደኝነት ውስጥ ጸብም ፍቅርም አለ። ጸብ ተፈጥሮ የሚያውቀው እንደዚህ አጋጣሚ ነው ንገሪኝ። ጸብ ሲፈጠርስ እንዴት ነው የምትፈቱት የሚለው? ብዙ ጊዜ ትንሽ የመጋጨት እድሉ ያላቸው ሀኒቾና ዜማዬ ትንሽ የመጋጨት እንትኑ አላቸው ብዙ ጊዜ። እኔ መሀል ላይ ነኝ። ያው ሽማግሌ ነው የሚሉኝ ብዙ ጊዜ። ያው ባላንስ አደርጋለሁ። እዚህ ጋር የሆነ ሀሳብ ይመጣል፣ እዚህ የሆነ ሀሳብ ይመጣል። ትንሽ በማይሆን ነገር ከበድ ይላል። ያው እኔ ስላለው ትንሽ እናበርዳለን። እኔ እንኳን ብዙ አይደለሁም ግን ሀኒቾና ያው የሰው ባህሪ ነው። ግን ያው ስቲል ተስማምተን እንቀጥላለን። እስኪ አንቺ ምናልባት ተጣልታችሁ የምታውቁት ስፔሲፊካሊ ሁለታችሁ ስለሆናችሁ እንዳለች ምንድን ነበር የጸባችሁ መንስኤ ነበረው? ያው ያጋጫል እኮ አንድ ቤት ስትኖር እኮ ያው ምንም ነገር ስታይ ምንም ስታረግ ምንም ያው ትጋጫለህ። በልብስም ጉዳይ ገባ አንዳችን ስናረግ ልብስ ማን ነው የሚበደረው? የሚሰርቀው ሰርቆ የሚያረገው ሶስታችን ነን። ያው ሴትም አይደለም ከአንዱ የተበዳደረን እናረጋለን ማለት ነው። ያው ግጭትም ይኖራል ሴትም በመሆን መጠን ያለው ነገር እኮ። አሁን ወደ ጸብ ያደረሰው ምን አይነት ጉዳይ ነው? ለምሳሌ
ያው ብዙ ነገር አለ ሴት እስከመሆን ማለት ያው የቤት ጉዳይ ብዙ ነገሮች አሉ። እንዲህ ብዬ ማልነግርክም አለ የራሱ ግላችን ነው። ለዛ ነው አንቺ ከማንም ጋር ተጣልቼ አላውቅም ነው የምትይኝ? ከሁለቱም ጋር? አይ እኔ መጣላት እንትኑ የለኝም። እርግጠኛ ምንም የለም? አይ አልጣላም ስለ እሷም ጋር ከእሷም ጋር አብረን ነው ሁሉንም ነገር። እኔ እንደዚህ ነገሮች ትኩረት ሰጥቼ ብዙ ለማወሳሳብ እንትን አለ። በቃ ከሆነ ሆነ ብለህ የምታልፈው ነገር የለም። በቃ ትክክ የማልፍ ሰው ነው። ብዙ ቻሌንጅ ነገር አልወድም። ለዛ አልፋለሁ ብዙ ጊዜ ያው ይነሳል ግን ኦኬ ብለህ ትውት ስታደርገው በቃ ይቆማል እንጂ እንደ ትልቅ ዲላይቼ እንትን አለ። በጣም ጥሩ ነው። በጣም ትልቅ መሰጠት ይፈልጋል እንደዚህ መሆን በራሱ። ካልሆነ ከሰው ለመኖር ያስቸግራል። አንዳንዴ ሁሌ ሰው ይችለኛል ማለት ይከብዳል አይደል? በጣም ትልቅ ነገር ነው። የቴሌሽ ተደበቀች ጓደኛችሁ ውሾቿ የእሷ በጣም ውሻ ያስቸግራል እና እሱን ቼክ ለማድረግ ምናምን ሄዳለች። በጣም ትመጣለች። እሷም ባለችበት ስለምቀት የምናደርገው ትመጣለች። ሃኒ ሃኒ ቆይባችሁ በጣም ይቅርታ ብዬ ነው የሄድኩት። ይቅርታ እንኳን ጠይቀሻል። በውሻ ይቀልድ የለም። ከጠዋት ነው የወጣሁትና አላገኘኋትም። ለዛ ነው። በጣም ፍቅር አለሽ ለውሻ ማለት ነው? ውይ በጣም ከሰው በላይ በጣም ደስ ይላል። ውሻ ታማኝ ነው በጣም ከሰው በላይ። ሰው ይከዳል፣ ሰው እኮ ይቀየራል። የማይቀየረው ውሻ ነው። መልካም እንግዲህ አንቺ በሌለሽበት ትንሽ ተጫውተን ነበረ። ጸብ ሲፈጠር እንዴት ነው ሰላም ወደ ሰላም የምትቀይሩት ወይም ግጭታችሁ እንዴት ነው የምትፈቱት የሚለውን ጠይቄያቸው ነበር። ከዛ እስኪ ምናልባት የግጭታችሁ መንስኤ ይሄ ነው የምትሉት ካለ እሱን እንዴት ፈታችሁት የሚል ጥያቄ እንግዲህ አቅርቤ ነበር ለሁለቱ። እሳቸው እኔ አልጣላም እኔ ሽማግሌ ነኝ አስታራቂያቸው ነኝ አባ ናቸው የቤቱ ሽማግሌ እሷ ናት። ሁለታችሁ ናችሁ ትንሽ የምትጣሉት? የምንጣላበት አለ የምንፋቀርበትን ጊዜ አለ። የጸባ ለምሳሌ አሁን ከአንቺ ካለ ምናልባት በዚህ ቀን እንዲተጣልተን ምናልባት ቀላል እኮ ነገር ሊሆን ይችላል። ቀላል ነገር ሊሆን ይችላል ግን ምክንያቱም እንዲህ ነው ከዛ እንዲህ ተፈጥሮ ያው በዚህ መንገድ እንግዲህ አስታረቀንና ጉዳዩን ያው ሰላም እንዴት ነው የምትመልሱት? ተጋጅቶ መቅረጥም ስላለ ማለት ነው። በትንሽ ነገር ነው። አሁን እሷ ችግር አለባት ምን እንደዚህ አሁን ኖርማል እየተነጋገር የሆነ ቀጥታ አትረዳም። ተዋውሰን ይሁን አሁን ጫማ አድርጋ ትወጣለች ሳይታጠብ ምናምን ቁጭ አድርጋው ለምን አልወለወልሽም ምላሿ የሆነ የማይሆን ነገር ነው። የምንጣላው በእንደዚህ ነገር ነው። ሌላ ምንም እንትን አይለንም። በልብስ ምናምን እንጣላለን። አንዳንዴ ደግሞ የማይመለከታት ጉዳዮች ውስጥ ትገባለች። የሆነ የራስ ፕራይቬት ጉዳዮች ይኖሩካል እዛ ውስጥ ትገባለች። የአብረን ወርክ እንጂ እንትን አይደለም እኮ ስትቀር ትቀራለህ። እሷ ደግሞ አንዳንዴ ትገባለች በአንተ ህይወት ውስጥ በዛ እንጋጫለን። ያ ሲደብራት አሁን ልክ አይደለም አሁን ልታኮርፍ ነው ዘፈዝፎ ነው ያ ቤተሰብ እንደዚህ ነው እንግዲህ ምን ታደርጋለች ያለው ነገር ውስጣችን ላይ እንደዚህ ነው። ያው ያጋጥማል ጸብ ገባከር ያን ደግሞ እንመልሳለን። እድሜ ለሷ እሷም ያው ማለት ትገባለች። በሷም በኔም እያደረገች እስኪ ያው አብሮ መኖር አለ ከጓደኞች ጋር። ከዛ ደግሞ የግል ህይወት እንዳለ ደግሞ ያልሽው ነገር አለ። የራስሽ ፕራይቬት የሆነ ወይም የግል ህይወት አለሽ። ከዛ ውስጥ አንዱ ምናልባት የግል ጉዳይሽ ሊሆን ይችላል። አንዱ ብዬ ማስበው ከኔ ነው የምጠይቅሽ ቦይፍሬንድ ፍቅረኛ እንደዚህ ነገር አሁን ፍቅረኛ አለሽ ወይ አንቺ? ምን አሁን ይዘልቃሉ ብለህ ነው እንዴ? ያው ገባ ወጣ ይኖራል። ገባ ወጣ አለ። አሁን ገባ ወጣ ማለት ትይዛለህ ይቆማል፣ ትይዛለህ ይቆማል። እንግዲህ ይቀጥላል። መጨረሻውን እየጠበቅን ነፃ ነሽ? እንዴት ነው ትዳር ይፈለግ? ከክሩ ውስጥ ነው ወይስ ተመችሻለ? ከዚህ ውስጥ የተመቸኝ የለም። ሌላ ፈልጉ። ባይሆን ለእነሱ ፈልግላቸው። እኛ ደክሞናል ትተናል። አሁን ትንሽ እንረፍ እስቲ ደግሞ እንረፍ ብለናል። ምን ያህል ጊዜ አሁን ይሄ ነገር ሴት ልጅ በጊዜ ነው ተጠቅላላ ተባለ ይባላል። አባባል ነው ይዘን የመጣ ነው ባህል። ይሄ ባህል ወግ ምናምን እሱ ትንሽ ወደ ኋላ ይጎትተናል። ያው ደግሞ ዘመኑ ሲዘምን አብረ መዘመን አለብን፣ ከጊዜው ጋር መሄድ አለብን። አዎ ግን ዘመኑን የፈለገ ዘመን ቢቀያየር በሰው ልጅ የህይወት መስመር ውስጥ ደግሞ መወለድ፣ ማደግ፣ መማር፣ መስራት፣ ማግባት፣ መውለድ
ከዛ መሞት ነው እና እነዚህ የህይወት መንገዶቻችን ናቸው ለሁላችንም። በዚህ መስመር ውስጥ ማለፍ ያስፈልጋል ብዬ አስባለሁ። አንቺ ሀሳብ የለሽም ወይ ነው? ልክ ነህ እኮ ሀሳብን አልጫንም እንዳንተ ልክ ነህ። ግን አሁን ደግሞ ከጊዜው ጋር ስትሄድ ማግባት አለበት የሚባል ግዴታ ህግ አይደለም። በቃ ብቻህን መኖር ትችላለህ። አትፈልጊም አንቺ ነው ማለት እፈልጋለሁ እንደ ሰው ይሄው በቃ የሆነ ነገህን ብታይ ደስ ይላል። ግን ካሳለፍኳቸው ህይወት እንትን አንፃር አሁን ላይ የሚሰማኝ ያ ነው። ግዴታ መውለድ አለብሽ ማግባት አለብሽ የሚል ህግ የለም። ጊዜው ደግሞ ሲሆን ይሆናል ሲሆን ይቀራል በሚል ነው። በቃ አሁን ላይ ሴት ልጅ መስራት አለባት፣ ገንዘብ ማግኘት አለባት። የሚያስደስተኝን ነው የማደርገው። በገንዘቤ የምፈልገውን አደርጋለሁ፣ የሚያስደስተኝ ነገር አደርጋለሁ። ከዛ በዘለለ እንግዲህ እያየን እናስተካክላለን። መልካም። ቅድም ወደ አንቺ ይህን ጥያቄ ሰንዝሬ ነበረ እነሱ ሳይመጡ በፊት ትንሽ ተጫውተን ነበረ በዚህ ዙሪያ ላይ። ማግባት የሚባል ነገር አለ፣ ትዳር ያኔ መለየት አለ ከጓደኛ ጋር አብሮ ስንት ዓመት የተኖረ ነው እና ስለዚህ አንቺስ እንዴት ነው? ፍቅረኛ አለሽ ወይ? ስለዚህ እንዴት ታስቢያለሽ ስለማግባት? አይ እኔ አሁን መዝናናት ላይ ነኝ። ተይ እንጂ እውነት እየተዝናናሁ ነው። ለመሰለ ሰፋ ያለውን ጊዜ ትምህርት ላይ ያሳልፈናል። ያው እኮ ለንግግር እንኳን አትሆንም አያታ። ያው አንዳንድ ባህሪም ነው ገባክ? ያው የማያስችልክ ነገር አለ በመሀል ምናምን ገባክ አይደል? ያው ትኖራለህ እኮ እስከሚያስችልህ ድረስ ደስ ይላል እኮ። ግን እሷ ወደ ህይወቷ ብትገባ ሴት ነችና ገባክ? አሪፍ ነው። የራስሽን ኖር አይመለከትሽም። ስለኔ ራሴ ያውቃል። እዚህ ጋር ልንጣላ ነው? አይ ትልልቅ ሰው ነን። ስለራሳችን አንቺ ራስሽ አውራሻ። በቃ ስለራሴ ነው ያወራቻለ አይመለከትሽ። እንዴ ብዙ አውርተን የተነገርኩበት ግዳፊት አረ ያጋጠማል ወንድም። እሺ ያው እቺን ፓርት ከታርጋት እሺ ይቅርታ። አረ ባይቆርጦም ችግር የለውም። ይሄ እኮ የግል ጉዳይ ውስጥ የምትገባ ሰው ምን እንዲህ አይነት ሰው አለ። አይ እንዴት እንደምለው እያወቃችሁት እያወራ የተነጋገር ጉዳያችሁን ችግር የለውም ከራሳችሁ ጋር ትመካከራላችሁ። ግን ያው እሳቸው እውነትም ይኸው አስታራቂ መሆናቸውን እያየሁ ነው። አዎ ግድ ነው። አንተ ትብስ አንቺ ትብስ መባባል የግድ ነው ናቸው። እዚህ ጋር የመጣው ነው ታውቁም። የስራ ቦታችሁ እንዴት ነው? አብራችሁ ነው የምትሰሩት? አሁን ላይ አንድ ጤና ተቋም ላይ ነው የምትሰሩት ወይስ? አሁን አንድ ላይ ነው የምንሰራው። አንድ ጤና ተቋም ላይ ነው የምትሰሩት? ማለት ትንሽ ነው ርቀት የለንም። አንድ አካባቢ። እንዴት ነበር ቻሌንጅ ወደ አዲስ አበባ ስትመጡ አፕላይ ለማድረግ ስራ? ቀጥታ መጣችሁ? ቀጥታ ቤት ነው የተከራያችሁት? ቀጥታ ቤት ነው የተከራየነው። አዲስ አበባ ታውቋት ነበር ከዛ በፊት? አይ እሷ ትንሽ ታውቃለች። እኔ እሷም እንደዛ ምንም አታውቅም። እሷ ግን አንዳንዴ እመጣ ነበር ጋይዳንስ ነበር እመጣ ነበር አለች እና እሷ ናት ትንሽ ያገዘችን እና የእሷ ቤተሰቦች በደንብ ረድተውናል። ስራ ምን እንትን እንድንል ምናምን እና ደግሞ ከቤተሰብ ይዘን የመጣ ነው። የተወሰነ ብር ብቻ አይደለም የተወሰኑ ስንቆችም ይዘን የመጣ ነው። ዝም ብለን አልመጣን። ምክንያቱም አዲስ አበባ ቀላል ስላልሆነ ትንሽ ስንቆችም ይዘን የመጣ ነውና ለስራ ለመፈለጉ የሷ ቤተሰቦች ስለነበሯት አጎት አክስቶች እነሱ ሰፖርት አድርገውናል። ከዛ ነው እና እነሱ ባስገቡን ነው ይሄው እስካሁን አለ። ትንሽ አንድ አካባቢ ላይ ሆኖ ትንሽ ነው የሚራራቀው እንጂ አንድ ሁለቱ ስፔሻሊ አንድ ሆስፒታል ነው የሚሰሩት። እኔ ነኝ ትንሽ እዛው ቅርብ ነው ግን እኔ ነኝ ትንሽ ዘወር የምለው። እንገናኛለን በየሁሉም ነገር ሼር ስለምንደራረግ አብረን ደስ ይላል። ያው አዋላጅ ነርሶች እንደሆናችሁ አይደለ? በዚህ እንትን እንዳላችሁ ሚድዋይፍ ናችሁ። ስራ እንዴት ነው? ከኑሮ ሁኔታ ጋር እንዴት ነው እያመቻቻችሁት ያላችሁ? ሰው እየወለደ ነው ከኑሮ ጋር ከኛ ዘርፍ አንፃር ሰው እየወለደ ነው። ተመስገን ነው ይወልዳል። አሪፍ ነው እየሰራን ነው። ቆንጆ ነው። ክፍያችንም ቆንጆ ነው። ቤት ኪራይም ያን ያህል እንትን አይደለም። አሪፍ ነው። አይከብድም። ሕክምና ደግሞ ከባድ ስለሆነ ገባት የሰው ሕይወት ነው ማዳን ነው። ዋና እናትና ልጅን አብሮ ማገናኘት ሲሆን ሊያፈልግ በጣም ከባድ ነገር ነው። ስለዚህ ብቻ አሪፍ ነው ወንድሜ። ቻሌንጅ ያደርጋል ስራው። ከላይፍ ጋር ምናምን ሌላ ነገር እንዳታስብ ትንሽ ጫና ያደርጋል። ብዙ የሚያስፈሩ ነገሮች አሉት። በጣም ደስ ይላል። እንግዲህ በጣም ጥሩ ቆይታ አድርጌያለሁ ከእናንተ ጋር ደስ ብሎኛል። ጥሩ ተሞክሮ የሆነ ይመስለኛል። ብዙ ሰዎችን ያው ከቤተሰብ ቤት ራሱ ብዙ ወጣቶች አይወጡም ከቤተሰብ ቤት ይፈሩታል።
ወጥቶ መኖርን ምናምን እና ከዚህ አንፃር እናንተ በዚህ ብቻ ትልቅ ተሞክሮ እንዳላችሁና እንዳካፈላችሁን እምነታችን ነው። ብዙዎችም ይማራሉ በዚህ። ከዛ ባለፈ ደግሞ ተቻችሎ መኖር ሁላችሁም ከተለያየ ቦታ ከተለያየ ማህበረሰብ አስተዳደግ መጣችሁ ግን አንድ ላይ ተቻችሎ መኖርን ሶስታችሁም አሳይታችኋል። አዲስ አበባ ድረስ እዚህ መጥተው ስራን ፈልጋችሁ ከዛ ደግሞ አብሮ መኖርን የአዲስ አበባ ህይወት በጣም ከባድ ነው ኑሮ በአጠቃላይ ግን ያንን አቻችሎ መኖር በራሱ ትልቅነት ነው። ጓደኝነት ደግሞ በጣም ጥሩ ነገር ነው። ደስ ይላልና ያንን ተሞክሯችሁን ስላካፈላችሁን ደስ ብሎኛል። ሀና፣ ትራስ፣ ዜማ ሶስታችሁንም እጅግ አድርጌ አመሰግናለሁ። ቤተሰቦች እናንተም ከነሱ ጥሩ ተሞክሮ እንዳገኛችሁ ጥሩ ጊዜም እንዳሳለፋችሁ ሙሉ እምነቴ ነው። ምናልባት የመጨረሻ ያው ያልነገርኳችሁ አንድ ነገር አለ። ቀደም ብዬ መግቢያ ላይ መናገር ነበረብኝ። ልወጣ ስል ያው እሱ በምልክት ሲያሳየኝ ነው ያወቅኩት እና ያው ሽልማቶች አሉን። ቤታ ፕሮግራማችን ስፖንሰሮች አሉት። ስፖንሰሮቻችን ምን ያደርጋሉ መሰለሽ? አሁን ባለትዳሮች ቤት ስንገባ ምን አይነት እንትን ይሰጡናል መሰለሽ? ስፖንሰሮቻችን ጥሩ ተሞክሯቸውን ያካፍሉናል። ባለትዳሮች ጥንዶች ካካፈሉን በኋላ ለቤታቸው ምን ይሟላ የሚል ነገር ሽልማት፣ የቤት ዕቃ ሊሆን ይችላል፣ ፈርኒቸር፣ እንዲህ ኤሌክትሮኒክስ ነገሮችን እንዲያሟሉ ስፖንሰሮች አሉ። ያንን አይነት ሽልማቶች ስለምናደርግ ከቆይታችን ባለፈ ያንን ስለምናደርግ እንግዲህ ምን እናድርግ የሚለውን ከመመካከራችን ባለፈ ቤታችሁን ትንሽ ብንጎበኘው ደስ ይላል። ለምን አስፈላጊ ፈልጋችሁት? ችግር የለም። መኝታ ቤትም ማትይዝ ይቻላል። ችግር የጎደለብሽ ካለ ችግር የለውም። እናንተ የጎደለ የምትሉት ካለ ትነግሩናላችሁ። ችግር የለውም። ያን ያህል እኛ እየሰራን የምንኖር ሰዎች ሰፖርተር አያስፈልግም። አይ ሪዋርድ ለመደራረግ ነው እንጂ ሰው ቸግሮታል ብለን አይደለም። እኛ እውነቱን ይሄን የምናደርገው ስለ ይሄን ያህል ይሟላልን እንደዚህ ይደረግልን ማለት ትንሽ ይከብዳል። ሰውን መጠየቅ ይከብዳል። ስለ እኛ ሰርተን የምናደርግ ሰዎች ነን፣ ገና ታዳጊዎች ስለሆነ እናንተ የፈለጋችሁት ነው ይሄ ይገባችኋል ብላችሁ ብትሰጡን ይቀላል። በጣም አሪፍ። አንድ በዚህ ሁለት አይነት አማራጮች ነው የምንሰጠው። አንድ ራሳቸው ፈልገው የሚሉትን፣ ሁለት ደግሞ በራሳችን መንገድ ይሄን ብለን ያው እንደ ሽልማት እናቀርባለን። መዝጊብ የቸገረሽ ዕቃ ካለ አይ እንደ ቤት በቃ ማለት የምትፈልጉት የኛን ልምድ አይደለም። በቃ እሱን አካፍለናችኋል። መስጠት የምትፈልጉት ነገር ካለ ራሳችሁ መስጠት ትችላላችሁ እንጂ መልካም እንኳን በጣም ያው ጥሩ ችግር የለውም። ያው ይሄን ለማለት ነበረ። እንግዲህ እንግዶቻችን ጥሩ ቆይታ አድርገዋል ከኛ ጋር። እናንተም ከነሱ ጥሩ ተሞክሮ ወስዳችኋል ብለን እናምናለን። ውድ ቤተሰቦች በሌላ እንግዶች እስከምንገናኝ ድረስ እናንተ ሁሌም አብራችሁን ሁኑ። ሰላም ቆዩ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ዜማ ያው ካንቺም ጋር ከጓደኞችሽም ጋር ቆይታ አደረግን። ያው ተጫውተናል በደንብ ያለውን ነገር። በመሃል እንግዲህ ግጭትም ለመፍጠር እንግዲህ ከሷ ጋር ጤናማ ያልሆነ እንግዲህ መጣላት እንዳላችሁ ያሳያል። ያው ያ ነገር ጥሩ አይመስለኝም። ዞሮ እንግዲህ ለውሻ በጣም ጥሩ ፍቅር እንዳላት አብረው እንደሚያሳልፉ በመሃልም ወጣ ነበር እሷ ወደ መኝታ ቤት። አልተገናኙም ከውሻ ጋር ያው ካላት ፍቅር አንፃር ረዛ ማለቱ ምንም ላይሆን ይችላል። ለኛ ይሄ ምንም ማለት ነው አይደለም፣ ምንም የሚያሳይ ነገር አይደለም ለኛ አሁን ካልሽም ነገር አንፃር። ዞሮ ግን እኔ ድብቅ ካሜራውን ለመቅጠም እንዲመቸን እንዲሁም ሽልማት ፕሮግራም ስላለን ቤታችሁን ዞር ብለን ብናየውና እንደው ይሄ ጎደለ የምትሉት ካለ ፈርኒቸር ምናምን ሊሟላላችሁ ይችላል ብዬም ጥያቄ አንስቼ ነበር። አያስፈልገንም ስላሉ መልካም እንደዛ ካልፈለጉ ዞሮ አንቺ ግን እኛ ገብተን እያንዳንዱ ክፍል መቅጠም ስለማንችል አንድ ሁለት ካሜራዎች ሰጥቻለሁ። አንደኛው ሳሎን ቤት፣ አንደኛው ሜንታ ቤት የሚቀመጥ ሁለት ድብቅ ካሜራ ሰጥቻለሁ። ያው አንቺ ቤት መግባት ስለምትይ ባገኘሽው አጋጣሚ ድብቅ ካሜራውን ጥሩ አድርገሽ እንድትገጥሚው እና የሚያሳየን ነገር ካለ ያው በሱ ዙሪያ ላይ አይተን እንግዲህ ክትትላችንን ቀስ ብለን ደግሞ ቀጥለን የምናደርግ ነው የሚሆነው። ያን እንድናደርግ ያንቺ እርዳታ ያስፈልገናል። ያንን ታደርጊያለሽ። አሁንም ያው እኛ ከወጣን በኋላ ደውዬልሽ ነው ድጋሚ እዚህ መተሽ አሁን የተገናኘ ነው ያለ ነው ማለት ነው። ስለዚህ ወደ ቤት ተመለሺ፣ አግኛቸው።
ድብቅ ካሜራው የሚያሳየን ነገር ካለ እናያለን ማለት ነው። እሺ ደስ ይለኛል። ያን እናደርጋለን። የምትይኝ ሀሳብ አለ ሌላ እንዲደረግ ሌላ በቃ የለኝም። ይኸውልህ እንደምታያቸው ነው አያችሁ አይደል? በጣም እንዴት እንደሚቾኮሾኩ ምናምን ነገር እኔ ደግሞ በጣም ከበደኝ። እዛ ጋር ለመቆም በጣም ከበደኝ። ለምን በቃ እያስመሰልኩ ነው ያለሁት። በጣም ይከብዳል ብቻ ያለው ነገር እና በቃ እናንተ ያለውን ነገር ብቻ እንትን በል ከዚህ ነገር ውስጥ አውጣት ልጅቷ። እስኪ ያው እንዳልሽው ነው ነገሩን ተከታትለን የምናይ ነው የሚሆነው። አይተን የሚሆነውን እንወስናለን። ዞሮ ዞሮ እንግዲህ የነበረን ቆይታ ያን ይመስል ነበረ ከሶስቱም ጋር። አሁን ደግሞ ከሷ ጋር ተመልሰን ተገናኝተናል። ያው ድብቅ ካሜራውን እንድትገጥምልኝ መልሼ ጠርቻት ተገናኝቻለሁ ማለት ነው። ድብቅ ካሜራውን ሰጣታለሁ። የሚያሳየን ነገር ካለ እንመለከታለን። በሜንታ ቤት ውስጥም ሳሎንም የሆነ የሚሆኑ ነገሮች ካሉ ማለት ነው። ጓደኛዋ ራሱ ምን አይነት ባህሪ ነው ያላት፣ እውነት ተቀብለዋለች የእሷን ድርጊት የሚለውን ነገር የሚያሳየን ሊሆን ይችላል። ወይም እሷም እዛ ቤት ውስጥ ልትሆን ትችላለች ብለሽ ትገምቻለሽ? ጓደኛችሁ ትራስ እዛ ልምድ ውስጥ ያለች ይመስልሻል? አይ እንደዛ አይመስለኝም፣ ግን እንዴት ምን እንጃ ብቻ አላውቅም። ያለው ነገር እንደምታየው ነው። አንቺም ታይ አንቺም ታይ ነው የምትለጋባ ካረለ እያገዘችንም ለማለት ይከብዳል፣ እኔ ገም ለማለት ይከብዳል። ገባካ? ግን የሆነ ነገር ሳታቃቀርም እሷ ታውቃለች ብዬ አስባለሁ፣ ከኔ ይልቅ ማለት ነው። እስኪ ያው ነገሩን ለማጣራት እንሞክራለን እኛ ቤተሰቦች። አብሮነታችሁ አይለየን። አሁንም እንግዲህ እንቀጥላለን። አዲስ ነገር ካለ በቪዲዮ አያይዘን እንቀርብ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት መስጠቱን እንደዛው እንዳስረሱት። አብረን እንቆይ።